እዚህ ጋር ያለው ብሩኬና ልጅቷ ናት። ከዚህ በፊት ስንል የነበረችው ልጅ ነች። ባይ ዘ ዌይ ያው ቡቡ እኔ ይወደኛል አንቺ ዝም ብለሽ ያስጨነቅሽው ምናምን ስለሆነ እንጂ። የት ነበርክ? ሰው ላገኘው ነው። ሰው እኮ ከማን ጋር ነበርክ? ምን ይሰራልሻል? ማወቅ ስለሌለብሽ ነው አስፈላጊ አይደለም። ለምን እኔ ባቅ ምን ይፈጠራል? ከሰው ጋር ነበርኩ እኮ። ማን ነው ያ ሰው? ያገኘኸው ሰው ማን ነው? ግዴታ መናገር የለብኝም እኮ እናቴ። አሁን ስለሷ አትነግረኝም? አሁንም ልትዋሸኝ ነው? እኔ እንደምታስቢው አይደለም። ንገረኝ፣ እንዳትነካኝ አንተ። እንደምታስቢው አይደለም። የላኩልሽን ቪዲዮ አየሽው እንዴ? እና ዌልካም እንኳን ደህና መጣችሁ። ባይ ዘ ዌይ ያው ቡቡ እኔ ይወደኛል አንቺ ዝም ብለሽ ያስጨነቅሽው ምናምን ስለሆነ እንጂ። እድሜ ልክህን እንደዋሸህ ነው ብሩክ። እኔ ያገኘሁበት ምክንያት አለ። እዚህ ሀገር የመጣሁበት ለሌላ ፐርፐዝ ነው። አይ እኔ ነኝ የተጣበቅኩባችሁ አይደለ? ቅመምዬ ለምን እኔ ነኝ የተጣበቅኩባችሁ። ሳትይዘኝ አውራኝ። እንደሱ አይደለም። እሺ ልስማ። ሁሉም ነገር እንደሱ አይደለም። እሺ ልስማ። ካስረዳኝ አስረዳኝ። ለአንቺ ብዬ ነው። ወይኔ ኧረ በማርያም ተው። ኧረ ይበቃሃል በእግዚአብሔር። ከዚህ በላይ አታታለለኝም። እሺ ጅል አይደለም። እኔ ለምን አትረጂኝ? ጅል አይደለም እያልኩ እኔ እያታለልኩሽ ምንም እያልኩሽ አይደለም። አታድርገኝ ሁልጊዜ። በምንድን ነው ሰበብ ያደረኩሽ? እንኳን ማብሬት መጣ። እውር ሆኜ ነበር አይደለ? ታውሬ ነበር። ሃይሚ ለምን አትሰሚኝም? ለሁለታችንም ብዬ ነው። ለሁለታችን ነገርኩሽ እኮ። ድጋሚ ህይወቴ እንዲበጠበጥ አልፈልግም። ሚዜ እንድትሆን ነው ወይስ ሚዜ እንደሆናችሁ? ሌላ ሰው ባይህ ለማመን ይከብደኛል። አፍቃሪ ነኝና ሳስበው ያመኛል። ብሰማም ክፉ ነገር ባንተ ቂም መቻውቅና አይሆንም እላለው ወድሃለውና። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እናንተም ደህና እንደሆናችሁ ተስፋ አደርጋለሁኝ። ዛሬ እንግዲህ ያለሁትኝ ቡታጅራ ነው። ማታም ብዙዎቻችሁ ስትጠይቁ ነበረ የት ናችሁ ምናምን እያላችሁ እየጠየቃችሁ ነበር፣ ላይቭ ላይ ማለት ነው። የተወሰነ ጥያቄ አይቻለሁ፣ ግን ያልመለስኩላችሁ ያው ሰርፕራይዝ ላረጋችሁ ነበረ ማለት ከፋሚሊ ጋር ምናምን ሆኜ ሰርፕራይዝ ላረጋችሁ ነበረ። ያው እንደ ድል ሆኖ እንደዛ ለማድረግ አልቻልኩም ማለት ነው። ከፋሚሊ ጋር መምጣት አልቻልኩኝም። ምክንያቱም ደግሞ ዛሬ አንድ ማለት እኔ ይሄን ስናገር በጣም ብዙ ጊዜ ከዚህም በፊት እኔ ነበርኩ አይ ቲንክ ነገር ቆስቋሿ ወይም ደግሞ በእናንተ ዘንድ ማለት ነው። ግን ያው ሁሉም ሰው በራሱ ሲደርስ ነው የሚገባው ብዬ አስባለሁኝና ብቻ ይከብዳል አይደል? ማለት የምትወዱትን ሰው ዝም ብላችሁ እንደማመን የመሰለ ነገር የለም። ማለት ዝም ብላችሁ ማመን በቃ ምንም ነገር ጥያቄም አያስፈልግም፣ ምንም ነገር አያስፈልግም። በቃ ይሁን ብላችሁ ትተውትና ታምናላችሁ ሰውን ዝም ብላችሁ ማለት ነው። ግን ሰውን ማመን አይቻልም። እንደተረዳሁት ከሆነ እንደዛ ነው ማለት እኔ ትቼው ነበር፣ ሁሉንም ነገር ትቼ ነበረ። ግን የተረዳሁት ነገር ቡታጅራ ልሂድ የተባለበት ምክንያት ይሄ እንደሆነ እኔ የሚያሳዝነኝ ደግሞ ለራሴ የማዝነው የኔ ጅልነት ወይም ደግሞ የኔ የዋህነት ብቻህንማ አትሄድም አብሬህ ነው የሚሄደው ምናምን ብዬ ከሱ ጋር ለመምጣት ሁሉን ነገር አብሬ ለመጋፈጥ መሞከሬ እና ደግሞ ምንም ነገር ለማወቅ እንዳትሞክሪ ምናምን እያለኝ ነበረ። በእርግጥ እኔ እሱ የጀመረውንም ነገር አላቅም፣ ምንም ነገር ይጀምር ምንም አላቅም። ግን ዛሬ ጠዋት የተላከልኝ ነገር አለ። እኔ ከዚህ በፊት ብሎክ ተደራርጌያለሁኝ ማለት ስልክም ቀይሬያለሁኝ ምናምን፣ ግን ቴሌግራሜን መቀየር አልቻልኩም እስካሁን ድረስ። ፕሮፋይል ብቻ አጥፍቼ ነበረ የተውኩት፣ አልጠቀምበትም። ግን ከስንት አንዴ ገብቼ አየው ነበረ፣ ዝም ብዬ ቼክ አረግ ነበረ ለራሴ የምፈልገው ነገር ሲኖር ምናምን። ያስቀመጥኳቸው ፋይሎች ስላሉ ቴሌግራሜ ላይ የራሴ ሴቭድ ሜሴጅ ላይ ያስቀመጥኳቸው ነገሮች ስላሉ እነሱን ስፈልግ እገባለሁ እንጂ ቴሌግራሜን እየተጠቀምኩበት አልነበረም። ግን ዛሬ ምን እንዳንቀለቀለኝ አላቅም። የሆነ ፋይል ተልኮልኝ ስልክ ተደወለና ልኬልሻለሁ ግቢና እይ ተባልኩኝ። ከዛ በኋላ ስገባ በሌላ ስልክ ነበር የተደወለውና ስገባ የሆነ ቪዲዮ ተልኮልኛል ማለት ነውና ሳየው ቪዲዮውን ሳየው የታየኝ ብሩኬ ነው እና ልክፈተው አልክፈተው ምናምን እጄ ተንቀጠቀጠ። ማለት ልክፈተው ወይስ አልክፈተው ከራሴ ጋር በጣም ብዙ ታገልኩኝ ምናምን። ግን ስከፍተው ልጅቷ ያው ከዚህ በፊት ብያችሁ ነበረ፣ ተናግሬ ነበር በጣም ብዙ ነገር አለ ብዬ ስል ግን ያለፈ ታሪክ ነው ምናምን ተባልኩኝ። ግን ነገሮች ያለፈ አይደለም። በቃ ዛሬ የተረዳሁት ነገር ምንም ያለፈ የሚባል ነገር የለምና
አይ ቲንክ የመጣውም ወይም ወደዚህ የተመጣበት ጉዳይ እሷ ልትሆን ትችላለች። አላቅም፣ በመሃላቸው ያለውን ግንኙነት አላቅም። ግን እኔ ላይ ለምን እንደዚህ እኔ እንጃ። የፈለገ ነገር ቢሆን እኔ ላይ እንደዚህ አይነት ነገር መፈጠሩ እምነት ማጉደሉ ለምን አስፈለገ? ማለት ሰውን በእርግጥ ዝም ብሎ እንደማመን የመሰለ ነገር የለም እና ዝም ብዬም ሳምነው ነበር ነገሮችንም በቃ ወደ ኋላ ብዬ ሁሉንም ነገር ትቼ እሺ እኔ ከሆንኩ ነገረኛዋ እኔ ከሆንኩ ጥፋተኛዋ ያለፈ ታሪክ ከሆነ እሺ ልተወው ብዬ ትቼ ነበረ። ግን ጉዳዩ ያለፈ ታሪክ አይደለም ቤተሰቦች። ማለት ያለፈ ቢሆን በጣም ደስ ይለኝ ነበረ ከምላችሁ በላይ ማለት ነውና ግን ያለፈ አይደለም እና ብቻ አላቅም። ብሩኬን እደውልለታለሁ። አሁን አልደወልኩለትም እስካሁን፣ በእናንተ ፊት ነው የምደውልለት። ከዛ የት እንደነበረ እንዲነግረኝ እፈልጋለሁኝና ብቻ ቪዲዮን ራሱ ባሳያችሁ ደስ ይለኛል። ቮይስም ተልኮልኛል ላሰማችሁ። እኔ የምገኝበትን የሶሻል ሚዲያ ነገር ሳላጠፋፋ ቀርቻ አይደለም። ኢንስታግራም ላይም ብሎክ አድርጊያታለሁ ልጅቷን። ማለት ያለፈ ታሪክ ከሰው ጋር ማውራት አያስፈልግም በሚል ኢንስታግራምም ላይ ቲክቶክም ላይ ብሎክ አድርጊያታለሁ በብዙ ነገር። ያው ሰውን በጸባይ ለማውራት ትሞክራላችሁ አይደለ? ሰውን ለማግኘት ምናምን ለሰው ክብር ስትሉ በጸባይ ለማውራት ትሞክራላችሁ፣ ያንን ሰው ላለማስከፋት። ማንም ሰው ክብር ይገባዋልና በተንኮልም ያስባችሁ ምንም፣ ግን መጀመሪያ ላይ ሳታስቡት ያንን ሰው ታወራላችሁ። ከዛ በኋላ ነው ለምን እንደፈለጋችሁ፣ ለምን አይነት ተንኮል፣ ለምን አይነት አላማ እንደፈለጋችሁ የምታውቁትና ለተንኮል እንዳሰባችሁ ስታውቁ ደግሞ ታጠፋፋላችሁ። ግን ደግሞ ምንም ያክል አጠፋፍታችሁ ደግሞ ማጠፉበት ጉዳይ ሲሆን በጣም ይከብዳልና እኔ ላይ እየተፈጠረ ያለው ነገር እንደዚህ ነው። ማለት ስልክም ብቀይር ፕሮፋይልም ባጠፋ እኔ እሺ ሁሉን የሶሻል ሚዲያ አልጠቀም ይቅርብኝ ማለት ግራ ገባኝ። ማየት ባልችል ምንም ነገር ባልሰማ ደስ ይለኛል። ለምሳሌ ይሄ ነገር አሁን ስልክ ባይኖረኝ ቴሌግራም ባይኖረኝ በቃ ምናልባት ላይላክልኝ ይችል ነበር፣ ወይ ደግሞ ቤቴ ድረስ እንግዲህ ሊመጣም ይችላል። ሰው ለተንኮል ካሰባችሁ በምንም ነገር ያገኛችኋል። ሰው ተንኮል አያስብ ብቻ እንጂ ካሰበ በምንም ነገር ያገኛችኋልና ምናልባትም ስልኬንም ባጠፋፋ ቴሌግራሜንም ብዘጋጋ ምናምን ቤትም ድረስ ሊመጣብኝ ይችል ይሆናል፣ ማን ያውቃልና ብቻ ከባድ ነው። እና ቮይሱን መጀመሪያ ቪዲዮን ላሳያችሁና ቮይሱን ደግሞ አሰማችኋለሁ ምን እንደተባልኩኝ ማለት ነው። በቃ ይሄን ነገር ባላሳያችሁ ደስ ይለኝ ነበረ። ማለትም በቃ የሰው ገመና በአደባባይ ማውጣት ፈልጌ አይደለም፣ ግን እኔ ህይወቴን ማዳን አለብኝ። ሴት ነኝ። እንደማንኛውም ሰው ክብር ይገባኛል። እንደማንኛውም ሰው እኔ የማልከበርበት ቦታ ወይም ደግሞ የምዋሽበት ቦታ ላይ በዛ ሰው ህይወት ላይ አላቅም ቦታ የሌለኝ ሰው ጋር መቆየት ስለማልፈልግ እና ከዚህ በኋላ ደግሞ ምንም አይነት ምክንያት ስለማልፈልግ ነው። ማለት ያለ ምክንያት ተለየሹ ምናምን እንድትሉኝ አልፈልግም እና ከዚህ በላይ እኔ መታለል አልፈልግም። ጅል አይደለሁም፣ ሰው ነኝ፣ ይሰማኛል። በጣም ብዙ እንትን ብያለው። ብዙ የፈረድኩባቸው ሰዎች አሉ። ያው እኔንም ከሱ ጋር ለማለያየት እየመሰለኝ ነበር፣ ግን እሱ ነው እኔን ከሱ ጋር ለመለየት እኔን ከሱ ለመለየት እየሞከረ ያለው እሱ ነው ብዬ አስባለሁ። እኔ ነኝ ጅል የሆንኩት ያልተለየሁትና ቪዲዮውን ላሳያችሁ። ካሜራማን ከቻልክ ቀረብ ብለህ ብታሳይ ደስ ይለኛል። ያው ልጅቷ እዩ ትባላለች፣ ኢየሩስ ትባላለች። እንግዲህ የራሷ ዩዘር ኔሟ ነው የመጣልኝ፣ ስሟ ነው የመጣልኝ። እኔ ሴቭ አላደረኩትም። የቴሌግራም አካውንት ስሟ ይሄ ነውና እንግዲህ እዚህ ጋር ያለው ብሩኬና ልጅቷ ናት። ከዚህ በፊት ስንል የነበረችዋ ልጅ ነች እና ቮይሱን ደግሞ ባሰማችሁ ደስ ይለኛል። ብቻ ከባድ ነው። ቪዲዮውን ያላየሁት መስሏት ይመስለኛል፣ እንደሰማሁት ከሆነ እንደተረዳሁት ከሆነ ቮይሱን የላከችውና ብሰሙት ደስ ይለኛል። አይ ምን ደነሽ ያላኩልሽን ቪዲዮ አየሽው እንዴ? እና ዌልካም እንኳን ደህና መጣችሁ። ባይ ዘ ዌይ ያው ቡቡ እኔ ይወደኛል፣ አንቺ ዝም ብለሽ እያስጨነቅሽው ምናምን ስለሆነ እንጂ እና ዌልካም ልላችሁ ፈልጌ ነው። እንግዲህ ቮይሱ እንደሰማችሁት ነው። ዌልካም ነው የተባልኩት፣ እንኳን ደህና መጣችሁ ነው የተባልኩት። አላቅም እኔን ለማጣላት ማለት በቃ አልለይ ስላልኳት ሊሆን ይችላል። ግን ይሄን ቪዲዮ አስቀርጻ የላከችልኝ እኔ ነኝ የተጣበቅኩበት ልጁ ላይ
ብሩኬ ላይ ያለሱ ወንድ የሌለ እስኪመስለኝ ድረስ እኔም አበዛውት አይደለ አይ ቲንክ 2 አመት ምናምን ሊሆነን ነው አሁንና ያለሱ ወንድ ያለ እስከማይመስለኝ ድረስ 2 አመት ሙሉ ከማንም ጋር እንትን ሳልል ከሱ ጋር ብቻ በጣም ልክ ናት እኔ ነኝ የተጣበቅኩበት እንጂ እነሱ ይዋደዳሉ በመሃላቸው ያለውት እኔ ነኝ የተረዳሁት ነገር የግል ላይፍ ወደ ካሜራ አይወጣም መሰለኝ የተረዳሁት ከብሩኬ ማለት ነው ምክንያቱም ከካሜራ ጀርባ ሌላ ህይወት አለው ካሜራ ላይ ደግሞ እኔ ያለው ስለዚህ ሰው የሚያውቀኝ እኔን ነው እሷን ደግሞ ማሳወቅ የለበትም ከኔ ጋር እንደፈለገ ይሆናል ያው እሷን ደግሞ ወንድ ልጅ ነው በሚያማምሩ ቃላቶች ሊያባብላት ይችላል ያው እኔን ማታለል እንደቻለበት ማለት ነውና ከባድ ነው የምር እኔ ያለውበት ቦታ ላይ ብትሆኑ ምናልባት ልትረዱኝ ትችሉ ነበር ግን ከባድ ነው እንደዚህ አይነት ፋይል ሲላክላችሁ እንግዲህ ይሄ ተላከልኝ ዛሬ ነው እና መቼ እንደተገናኙ ማቀው ነገር የለም ዛሬ ነው ተላከልኝ ስለዚህ በእናንተ ፊት ብሩኬ ጋር ደውልለትና ጠዋት የት እንደነበረ ጠይቀዋለሁ አይታወቅም ምናልባትም ደግሞ ዛሬ ካገኛት በለበሰው ልብስም ላቅ ይችላልኝ እንግዲህ ያለፈም ይሁን ያላለፈም ይሁን ዛሬም የተገኘ ይሁን ከዚህም በፊት ዛሬ የተገናኙትም ነገር ይሁን ከዚህም በፊት ይሁን እኔ አይመለከተኝም ብቻ ግን እኔ እየተዋሸሁኝ ነው ግን ይሄ ያለፈ ታሪክ አይደለም እኔን ከመተዋወቁ በፊት የነበረ ቢሆን ትቼው ነበር ይሁን ብዬ ትቼ ነበር ግን እንደዛ አይደለም አሁንም ድረስ እንግዲህ ብቻ የዛሬዋ ቀን ሁሉንም ነገር ትወስናለች አይደለ እና ሲመጣ የት እንደነበረ እኔ ምንም አልመለስኩላትም ባይዛው መቼ ነው ያገኘሽው ምናምን ብዬ አልጠየቅኳት ምክንያቱም ሁኔታዎች ያሳያሉ ገባችሁ ፊዚካሊ ያሳያል ብዙ ለውጦች አሉ ከዚህ በፊት በጣም አሁን በፊት ከአንድ አመት በፊት የነበረንና ከ2 አመት በፊት የነበረንና ከወራቶች በፊት የነበረን ነገር አንድ አይደለም ፌሳችን ራሱ ይናገራልና ሁሉንም ነገር ማየት ይቻላል እኔ እዚህ ላይ እንደተረዳሁት ከሆነ እንደመጣን አይ ቲንክ ትናንትና እንደመጣን ያገኛት ይመስለኛል ምናልባትም ደግሞ ዛሬም ተገናኝተው ሊሆን ይችላል ተገናኝተው እሱን እንዳገኘችው ልካልኝም ሊሆን ይችላል ምናልባት እሱ አልሰማት ሲል ያው እኔ ምናልባት እሺ ካለችኝ መለያየት ከቻሉ ምናምን ብላ አስባ ሊሆን ይችላልና እኔ አላቅም እኔ ስለነሱ ስላሰቡት ነገር ምንም አይመለከተኝም ብቻ ግን ራሴን ማትረፍ አለብኝ ራሴን ማዳን አለብኝ ከዚህ በላይ ከሰው ጋር መጨቃጨቅ አልፈልግም ትርፍ ነገር እኔ ይሄ ነገር ከዚህ ነገር በላይ እኔ ምንም ልፈልግ አልችልም ምንም አይነት ማስረጃ አይኖራችሁም ምክንያቱም አልጋ ላይ ሆነው ቀርጸው እስኪልኩልኝ መጠበቅ የለብኝም አይደለ ከዚህ በላይ ማስረጃ ምንም የለምና ያለፈ ከሆነ ከሴት ጋር መገናኘት ለምን አስፈለገ ሲቀጥል ባለፈው ያወራችኝ ልጅ ባለፈው ከናንተ ጋር መጥቼ ከሱም ጋር የተጣላውበት ራሷ ልጅ መሆኗ ነው እኔን ትንሽ የጎዳይ ማለት ነው ሌላ ሰው ቢሆን በሆነ አጋጣሚ አግኝቶት ነው ምናምን ሰው በስራ ምክንያት ወይ በሆነ ነገር ተገናኝቶ ነው ላለው ግን ይቺ ልጅ ማለት ብሩኬ ቻናል ላይ ገብታችሁ ማየት ትችላላችሁ ወደ መጀመሪያው ቪዲዮ አካባቢ አለች ልጅቷና ፊቷ ቪዲዮ ላይ አይ ቲንክ በደንብ አይታይም የብሩኬ እንጂ የሷ ፊት በደንብ አይታይም ያው ላይ ታያችሁ ይችላል ግን ልጅቷ የብሩኬ ቻናል ላይ ገና እንደተከፈተ አካባቢ አንድ ቪዲዮ ከሷ ጋር ሰርቷል እና ባለፈው ያለፈ ነው ሲለኝ እሺ በቃ ብዬ ለማመን የሞከርኩት ለዛም ነበር ምክንያቱም ከኔ በፊት የተሰራ ቪዲዮ ነው ያ እና የደረሰኝን ፎቶ የዛኔ የተነሱት ሊሆን ይችላል ብዬ ሁሉን ነገር በይቅርታ አልፌው ነበር ግን ያሁኑ ግን እንደዛ አይደለም እና ከዚህ በላይ ምንም አይነት ማስረጃ አልፈልግም በእናንተ ፊት ጠይቀዋለሁ የሚመልስልኝን ነገር አላቅም ምናልባት የተላከልኝን ቪዲዮ የሚመስል አይነት መልስም ልጠብቅ እችላለሁ ማለት በቃ እኔ ፈርቼሽ እንጂ ልነግርሽ ፈልግ ነበር እንድንለያይ ፈልጋለሁ ሊለኝም ይችላል አይታወቅም የመጨረሻው ሊሆን ይችላል ምክንያቱም ይሄ ትክክለኛ ማስረጃ ስለሆነ እና ልደውልለት በእናንተ ፊት ብቻ ባልደውልለት ራሱ ማለት ባላየው ራሱ ደስ ይለኛል ከነጭራሹ ግን በቃ በደፈናው መለየት አልፈልግም ምክንያቱም ከባድ ነው እናንተም ማወቅ ስላለባችሁ እሱንም ደግሞ መጠየቅ ከራሱ አፍ መስማት ስለምፈልግ አሁን እንደ በፊቱ ዝም ብዬ በባዶ መጨቃጨቅ አልፈልግም ከሰው ጋር እና ማስረጃ አለኝ
እጠይቀዋለሁ። እውነቱን መስማት ፈልጋለሁ። ምንም አይነት ውሸት አልፈልግም። ከዚህ በላይ እኔ ውሸት አይገባኝም። ስልኬንም እያነሳልኝ አይደለም። ይህኔ አብረውም ሆኖ ሊሆን ይችላል ያላነሳልኝ፣ አልተመቸው ይሆናል እሷን እስኪሸኛት ድረስ እያነሳልኝ አይደለም። ደግሜ እደውልለታለሁ። ዛሬ በጭራሽ ማለት ይህን ነገር ሳላቅ አብረው ቢሆኑ ነው አይመስላችሁ? ማለት እንደዚህ አይደለም። ሁለቴ ሶስቴ ደውዬለት ሁለቴ እንኳን እንዲጠራ አይፈልግም። አንዳንድ ጊዜ ቶሎ ነው የሚያነሳልኝ። ምናልባትም አብረው ሊሆኑ ይችላሉ እና የመጣበት ጉዳይም እሷ ልትሆን ትችላለች፣ አይታወቅም። ስለዚህ በመጣ ቁጥር ከሷ ጋር ይገናኛል ማለት ነው። እኔ ምን ቤት ነኝ? ማን ነኝ? አይነሳም። ችግር የለውም። ትንሽ ቆይቼ እሞክርለታለሁ። ምንም ማለት አይደለም። መልመድ አለብኝ አይደል? የኔን ስልክ አለመነሳቱን መልመድ መቻል አለብኝ። ምክንያቱም ከዚህ በኋላ ብዙ ማንደዋወልባቸው ማንፈላለግባቸው ቀናቶች ሊመጡ ይችላሉ። አይ ብዙ ነገር ነበር እያሰብኩ የነበረው። ያማላ ማለት አብራችሁ እየኖራችሁ እራሳችሁን ዝቅ አርጋችሁ ቤተሰባችሁን እንኳን የሆነ ለቤተሰባችሁ ክብር እንኳን ሳትጨነቁ ለምትወዱት ሰው ስትሉ ለምትወዱት ሰው ፍላጎት ስትሉ የራሳችሁን ስሜት አስቀድማችሁ አብራችሁ እየኖራችሁ በዚህ ልክ አለመከበር ያማል አይደለ? ማለት የተረዳሁት ነገር ቢኖር በቃ ካሜራ ላይ ሆኖበት እንጂ አብሬክ ሊሄድ ስለው ራሱ በቃ ቢያስቀይመኝ ደስታው ነው ብዬ እንዳስብ ሁላ ነው ያደረገኝ። ማለት በቃ አትጂ እኔ ሆኜበትና ካሜራ ፊት ለፊቱ ስለተደቀነ ካሜራ ደቅኖ ስለመጣ ያላሰበው መልስ ስለሆነበት ይመስለኛል እንደዛ ያለኝ። ብቻ ቤተሰቦች እኔ እጠብቀዋለሁ። አሁንም ቢሆን ደግሜ እደውልለታለሁ። ካልሆነ ያለበት ድረስ እሄዳለሁ። የተላከልኝን ቪዲዮ የተላከበትን ቦታ አውቀዋለሁ። ስለዚህ ያለበት ይሄድና እዛ ካጣሁት ደግሞ ቤት እሄዳለሁ። የእናቱን ቤት አውቀዋለሁ። ምንም አሁን ፋሚሊ ሆነናል እኮ ሆነን ነበር ይሄ ሁሉ ጊዜ ስደውል ካላነሳ አብረው ቢሆኑ ነው። ወይ ከጓደኛው ጋር ወይ ደግሞ ከሚስቱ ጋር ይለያያል። አይመስላችሁም? እኔ አንድ ተራ ጓደኛ ነኝ አይደለ? እሷ ደግሞ ሚስቱ ነች፣ በድብቅ የሚያገኛት ዋጋ የሚከፍልላት ይወዳታል። ልክ ነች። ልክ ልትሆን ትችላለች። ቮይሱን መስማት ብቻ አይደለም ቪዲዮውን ቮይሱን መስማት ብቻ በራሱ ያሟል። ይሁን ችግር የለውም። ደግሜ እደውላለሁ። ተስፋ አልቆርጥም። እየደወልኩ ነው አሁን። ሄሎ ወይ ከማሚ እንዴት ነህ? ወይ አለሁልሽ። የት ሆነክ ነው? ከሰው ጋር ነበርኩኝ። ምን ነው ስልክ አታነሳም? ደጋግሜ እየደወልኩልህ ነበር። አላየሁትም። ከሰው ጋር ነው ያልከኝ? ምን ነው ችግር አለ? አይ ምንም። ከማን ጋር ሆነ ነው ለማለት ነው። ማለቴ ያው ስጠፋብኝ ጊዜ ነው። ከማን ጋር ሆነ ነው ብዬ ነው። ማለቴ ያው ስላልነገርከኝ አዲስ ነገር ሆኖብኝ ነው። እና ደግሞ ጠፋህብኝ። አሁን ትንሽ ቢዚ ነው እኮ ነው። አታውቂውም እንደምሽ ነው። ኧረ እባክህ እኔ የማላውቀው ሰው። እሺ ምን ነው ችግር አለ ነው? ኧረ ምንም ችግር የለም። እኔ ላገኝህ ፈልጌ ነው። መምጣት ትችላለህ? የት ነሽ? ሴራና ጀርባ መጣሽ? እሺ አፍጥኝ። በላሽ ምግብ እበላለሁ። ችግር የለውም። እሺ መጣሁ። አስቸኳይ ነገር ስላለ ነው። ኦኬ እሺ። እሺ በዚህ ልክ እንዴት ያስመስላል ማለት
አልገባኝም። አንቺ የማታውቂው ሰው ስለሆነ ነው። እኔ የማላውቀው ሰው ለነገሩ ልክ ነው። የሱን የግል ላይፍ ብዙ ማላውቃቸው ሰዎች ስላሉ ልክ ሊሆን ይችላል አይመስላችሁም? ግን በዚህ ልክ ሰው ሀሳቤ ሲመስል አይከብድም? በላሽ ምግብ እንደዚህ ሆንሽ ቅመም ብቻ ችግር የለውም። እስኪመጣ ድረስ እንጠብቀውና ከሱ ጋር በደንብ በሰፊው እናወራለን። ጠይቀዋለሁ። ከዛ ምንም አይነት ጭቅጭቅ አልፈልግም። ወደ መጣሁበት እኔ ወደዛ ራሱ መመለስ አልፈልግም። ምክንያቱም እዛ ሲሄድ ከሱ ጋር ነው የምኖረው። እዚሁ እናት ከመጣውኛ አይቀር ለበጎ ነው እዚህም የመጣሁት ብዬ አስባለሁ። አንቀልቅሎ ያመጣኝ ፈጣሪ ለበጎ ሊሆን ይችላል። ምክንያቱም ቤተሰቦቼ ጋር እጠገናለሁ። ብቻ እንጠብቀው እስኪመጣ። ፀሐይዋ ስትጠልቅ ትንሽ ላይ ይዞ ማታ ጨረቃ ስትል ልትቀይር ቦታ ከመስኩ ማዶ ከወይኑ ስፍራ ቆሜ ውዴን አግኝቻት ሳልጠግባት ስሜ ጭር ያለ ቦታ ሰው የለበት ስፍራው ግን አለችኝ ውዴ ልሄድ ነው ፈራው የዓይኗን ጫፍ ይዤ ተከትዬ ባይ ማዶ ከወይኗ ጥጋ ቆሟል አንድ ሰው አልከለክል ወይ አልመልሰው አጥሩም ድንበሩ ውዴ አንቺም የሰው ግን አልኩኝ ባትሄጂ እኔም ብቻዬን ባልቀር የወይኑ ቦታ ጠባቂው ባይኖር የጸደይ ወራት ይመስላል መልክሽ ብሩህ በጋ እኩያዬ ነሽ እንደኔው ለጋ እድሜው ላባራ ለባለጸጋ ዳሮሽ ግን ሌነሽ ምንድን ነው ዛሬ ግብዶኛለሁ ልበል? አለባበስ ያምራል። የት ነበር? ሰው ላገኘው ነው። ሰው የምርህን ነው? ማረግ የነበረብኝ ነገር ነበር። ማንን ልታገኝ ሄደህ ነው? ምን ይሰራልሻል አንቺ? ምን ይሰራልሻል ማለት እኔ ስላንተ ማወቅ የለብኝም? የት እንደነበርክ ምናምን እኮ አስፈላጊ አይደለም። አዲስ ነገር ነው እንደዚህ ጠይቄ ካላቅማ እኮ ግራ ገባኝ እኮ። ዛሬ ደግሞ ጠየቅኩ። አረ ኖርማል ነው። የሆነ ሰው የት ነበርክ? ማቴዎስ ነበርኩኝ። የሆነ ሰው ላገኝ እኮ። ከማን ጋር ነበርክ? ምን ይሰራልሻል? ምን ይሰራልሻል ማለት እኔ ስላንተ ማወቅ የለብኝም? አንዳንድ ጊዜ ደግሞ የኔ ፕራይቬት አለ እንዴ። ምን ማለት ነው? በእኔና ባንተ መሀል ፕራይቬት ምናምን የሚባል ነገር አለ? ሳይሆን ስለኔ የማታውቀው ነገር አለ? አይደለም። አንቺ ስለኔ ያለ ሰው ላገኝ እንኳን ከሄድኩ እኮ ሰው ላገኝ ነው። ማንን ስትለኝ የከሌ ምናምን ብዬ ካው እንደሚሄደው አይ ይሆናል። ብቻ ተይኝ በቃ። ይሄንን ተይ። ለምን ነበር ወደዚህ የመጣኸው? ማስተካከለው ነገር አለ እኮ። ምንድነው የምታስተካክለው ብሩኬ? አይ ግዴታ መናገር የለብኝም እኮ እኔ እናት። እንዴ ለምንድነው ግዴታ ማይሆነው? ዛሬ ግዴታ ነው። ጠየቅኩ። ማድረግ ያለብኝ ነገር አለ ብሩኬ። ወይ እውነቱን ብትነግረኝ አይሻልም? ለምን ነግርሻለሁ? ለምንድነው አንተ ስለምታገኘው ሰው እኔ ማወቅ የሌለብኝ? ያ እሱን ተይው። የመጣሁበት ምክንያት ሌላም አለ እኮ ነው እኮ። ያገኘሁት ሰው ደግሞ ኖርማል ነው፣ ምንም ችግር የለውም። ኧረ እባክህ እውነት እኮ ይሆናል። ምን ችግር አለ? የከሌና ላገኝ ነው ለማለት ለምን ተጨነቅ? እንዴ ማወቅ ስለሌለብሽ ነው አስፈላጊ አይደለም። ለምን እኔ ባቅ ምን ይፈጠራል? የምታውቂው ነገር አለ ነው? እኔ ግራ አጋባሽኝ። እንዲህ ብለሽኝ አታውቂም እኮ። አይ የማውቀው ነገር የለም፣ ግን አለባበስክ ያምራል ምናምን። ቴንኪው እና ንገረኝ አንተ። ምን ልነግርሽ? ቅመሜ ብሩኬ ንገረኝ። ምን ልንገርሽ? ከማን ጋር ነበርክ? ከሰው ጋር። ብሩኬ ወይ ከሰው ጋር ነበርኩ እኮ። ማን ነው ያ ሰው? ያገኘኸው ሰው ማን ነው? ምን ማለት ነው? ማን ነው? ግዴታ መናገር የለብኝም እኮ እናቴ። አሁንስ ይበቃሃል በቃ። ምንድን ነው
ቆይ ተረጋጋ። ላሳይካ እንዴ ምንድነው ይሄ? ማነች? አሁን ስለሷ አትነግረኝም? አሁንም ልትዋሸኝ ነው? አለባበስክ ያምራል ያልኩ ደግሞ ምንም የተለየ አለባበስ ሆኖ አይደለም፣ ግን ማች ነው። ራሱን ነው ለብሰህ የመጣኸው። ማብራሪያ አለክ? ለዚህ ነገር የምትለኝ ነገር አለ? ልክፈትልህ? ቪዲዮን በደንብ ማየት ፈለክ? ራስን ተጠራጠርክ? ነው ማን ይላክልሽ? በደንብ ማን ይላል? ከላይ ስሙ ማን ይላል? ያገኘሃት ልጅ ነች፣ ዋጋ የምትከፍልላት ልጅ፣ ለሷ ብለህ እዚህ ድረስ የመጣህላት ልጅ። ግን ደግሞ እኔ እንዳውቀው ማትፈልገው ማውራውን ልጠንቀቅ። በእውነት ብሩክ፣ እኔ ሳልሆን አንተ ነህ መጠንቀቅ ያለብህ። አሁን ማዋሸቱ ለምን አስፈለገ? ምንም አልዋሽሽም ሀይሚ፣ አሁንም ልትዋሽ ነው? አሁንም ልትዋሽ ነው? በእግዚአብሔር አላገኘኋትም ልትለኝ ነው? አላገኘኋትም አይደለም። አይ የመጣው በቃ ምናምን አይነት ወሬ እንድታወሪኝ አልፈልግም። ሀይሚ እንደምታስቢው አይደለም። ለቀቀኝ፣ እንዳትነካኝ አንተ። እንደምታስቢው አይደለም ሀይሚ። ቮይሱን ስማ። ምንድን ነው ያለችኝ? ቪዲዮ አየሽው እንዴ? ሀይሚ እንዴት ነሽ? የላኩልሽን ቪዲዮ አየሽው እንዴ? እና ዌልካም፣ እንኳን ደህና መጣችሁ። ባይ ዘ ዌይ ያው ቡቡ እኔ ይወደኛል፣ አንቺ ዝም ብለሽ እያስጨነቅሽው ምናምን ስለሆነ እንጂ እና ዌልካም ልላችሁ ፈልጌ ነው። ሳትይዘኝ አውራ እኮ ላስረዳሽ። እንደምታስቢው አይደለም፣ ላስረዳሽ። እንደማስበው አይደለም አይደል? ሁሌ እንደማስበው ነው አይደለም? አሁንም ራስህን ነፃ ለማውጣት ልትሞክር ነው? አይደለም። ራስህን ነፃ ለማውጣት እሺ፣ ያለውን ነገር ልንገርሽ። ለምን እንዳገኘው ቡቡ ይወደኛል አለች እኮ በቃ ትወዳታለህ እኮ በቃ አይደል እንዴ? ከዛ ድረስ ዋጋ ከፍለ የመጣኸው ለሷ ነው። ቢያንስ ይሄንን እንኳን አትበይ። የምታውቂው ነገር የለም። አልቆየህም ብሩኬ፣ የምታውቂው ነገር የለም። የገባነው ትናንትና ነው አይደል እኮ። ለምን አትሰሚኝም? ከመሚ ተረጂ። ሳትይዘኝ አውራኝ። ለምን እንዳገኘኋት ልንገርሽ። ሳትይዘኝ አውራኝ ብሩኬ። ለምን እንዳገኘኋት ልንገርሽ። ለምንድን ነው? እሺ ምክንያት ምንድን ነው? ለምን አገኘሃት? ሃይሚ ግዴታ ነው። የምትወዳት ከሆነ እኮ ስትመጣ ማግኘት ግዴታ ነው እኮ። ግን እኔ ምን ቤት ነኝ እዚህ ጋር? አሁንም ራስን ነፃ ልታወጣ ነው ሃይሚ? አሁንም ራስን ነፃ ልታወጣ ነው? ለምንድን ነው ነፃ ማለት? ለምን ያለኝ እውነት አለ። እየተገናኛችሁ ነው። ያለኝ እውነት አለ። ከዚህ በላይ ምንድን ነው? ለራሳችን ብዬ ነው። ተው ብሩኬ፣ ለራሴ ብዬ ለራሳችን አትበለኝ። እኔን አትጨምረኝ። ለሁለታችንም እኔን አትጨምረኝ ሃይሚ። ለምን አትሰሚኝ? አሁንም በእኔ ሀሳብ በራስን ነፃ ልታወጣ ነው? አይደለም። ለምንድን ነው እንደዚህ የምታስቢው? ለምን እኔን አትረጂኝም? ብሩኬ፣ እንዴት ነው የማላስበው? እንደዛ እኔ ላገናኝሽ እሷን አገናኝሻለሁ። ለምን ደም ታገናኝ? ከዛ ይኸው እናወራታለን። እኔ ከዚህ በኋላ አንተን እኔ እውነቱን ካንተ አፍ መስማት ስለምፈልግ ነው። እድሜ ልክህን እንደዋሸህ ነው ብሩኬ። በቃ ያገኘሁበት ምክንያት አለ። እዚህ ሀገር የመጣሁበት ለሌላ ፐርፐዝ ነው። ለምን አትሰሚኝም? እኔ ስለሱ ጉዳዩ አይመለከተኝም። ለምንም ፐርፐዝ ነው ጉዳዩ። ምንም የሚመለከተኝ ነገር የለም። ስሚኝ እሺ። የመጣሁበት ምክንያት ሌላ ትልቅ ምክንያት አለኝ ብሩኬ። ለምን እንደዚህ ሌላ ትልቅ ምክንያት አለኝ የመጣሁበት። እንደዛ ከሆነ ከማን ጋር ነበርክ ስልህ ለምን አልነገርከኝም? አስፈላጊ ስላልሆነ ለምን አልነገርከኝም? አስፈላጊ አይደለም። ለሁለታችንም ብለህ አስበህ ከሆነ እኮ መናገር እኮ ከነገርኩ እኔ አንቺ እንድትረበሽ አልፈልግም። አይሚ እንዲያረኩበት ምክንያት አለኝ። ከራሷ ጋር ምን እንዳወራሁት ከፈለክ የጣረቼ ማገናኘት ትችላለህ። አይ እኔ ነኝ የተጣበቅኩባችሁ አይደለ? ቅመምዬ፣ ለምን እኔ ነኝ የተጣበቅኩባችሁ። ሳትይዘኝ አውራኝ ብሩኬ፣ ሳትነካኝ አውራኝ። ለምን አትሰሚኝም? እሺ እየሰማሁህ ነው። የመጣሁት በጣም ለትልቅ ነገር ነው። እየሰማሁህ ነው። ለዚህ ኬዝ ምናምን ነው ብለሽ እንዳታስቢ። እና እሷ ተራ ሰው ነች እንዴ ታዲያ? እንዴ የህይወት አጋር እኮ ነች አይደለ እንዴ ወደፊት። ስለዚህ ለምን ለትልቅ ነገር ለምን አይሆንም? ግን በሌላ ነገር አታሳብ እሺ። እኔን ደግሞ ሳትይዘኝ ማውራት ትችላለህ። እኔ እንደዚህ ሰማለሁ፣ ጆሮ አለኝ አይደለ? አይን አለኝ፣ እያየሁህ ነው። ስለዚህ ሳትይዘኝ ማውራት ትችላለህ እኮ። ስሚኝ እሺ፣ ማውራሽን ስሚ። እንደሱ አይደለም እሺ። ልስማ። ሁሉም ነገር እንደሱ አይደለም እሺ። ልስማ። ካስረዳኝ ላንቺ ብዬ ነው። ወይኔ ኧረ በማርያም ተው። ኧረ ይበቃሃል በእግዚአብሔር። ከዚህ በላይ በቃ እንዴ፣ ከዚህ በላይ አትጉዳኝ። እኔ ጅል አይደለሁም እኮ አይደለም። እኔ የዋህ ልሆን እችላለሁ፣ ግን በዚህ ልክ ጅል አይደለሁም እኮ። እኔ ልጎዳሽ ፈልጌ አይደለም። ለምን አትሰሚኝም? ምክንያት አለኝ። ያገኘሁበት ምክንያት አለ። እሱ እኔ ሰበብ አታድርገኝ ሁሌ። ከዚህ በፊት ምን ብለኸኝ ነበር? ያለፈ ታሪክ ነው አልከኝ አይደለ? ግን ጉዳዩ ያለፈ አይደለም። ዛሬም እያገኘሃት ነው እኮ። ዛሬም እያገኘሃት ነው። አራቅልህም። እሱን አንተ ልጠይቅ ጊዜ ለመቋጨት እኮ ነው። አንዴና ለመጨረሻ ጊዜ ለመቋጨት። አዎ ቅመምዬ፣ እንደዛ ነው ከፈለክ። ግን እሷ እንደዛ አላሰበችም። እኔ አወራታለሁ። እሷ
ሞራት ያለብኝ ነው እኮ የላችሁ ለምንድን እንደላከት እኔ ጠይቃታለሁ። ከምን መፍትሄ ፈልጋ ነው የሚሆነው? መፍትሄ ፈልጋ እኮ ነው እሷ መፍትሄ ፈልጋ ነው የላከችው። ለምን እንደላከችው ትላለህ እንዴ? ለምን የላከችው ይመስልሃል? ማንኛውም ሴት ለሚወደው ሰው ሲል ዋጋ ይከፍላል። ገባ አይደለ? ልክ እኔ እንደከፈልኩ እንደማይታይ ሁሉ ማለት ነው። ዞር ሳትይዘኝ አውራ። ከዚህ በላይ አታታለለኝም። እሺ ጅል አይደለሁም እያልኩ እኔ እያታለልኩሽ ምንም እያልኩሽ አይደለም። በምንድን ነው ሰበብ ያደረኩሽ? ወይኔ ጉዴ! ዛሬም ራስን ታንጻ ነው ሃይሚ ያገኘኋት በምክንያቱ ነው አልኩሽ እኮ ነገርኩሽ። ለሁለታችን ስል ነው። ከዚህ በፊት እኛ ነው የበጠበጠች ነበር አይደል? መስመሯ እንድትይዝ ለማድረግ ነው ያገኘኋት። ግን አይመስለኝም እኮ ካልመሰለሽ አገናኝቼ ላወራሽ እሷን ላገናኝሽ እና ይታየ ሁሉም ነገር። ቅመምዬ ስሚኝ፣ ልቀቀኝ። ይሄን ያክል ኮንፊደንስ አለ? የመጣው ለትልቅ ምክንያት ነው። ስሚ እኔ ምንም ብትለኝ አላምንህም ብሩኬ። ከዚህ በላይ እስክትዋሸኝ አልጠብቅም። ስማ እና ደግሞ ከዚህ በኋላ አልጋ ላይ ሆናችሁ እስክትቀርጻ እስክትልክልኝ አልጠብቅም። ለእያንዳንዱ ነገር ፎቶና ቪዲዮ እየተላከልኝ እኔ ራሴን ማጣት አልፈልግም፣ መታመም አልፈልግም። ገባ አይደለ? ለምን አትሰሚኝም? እሺ ለሁለታችን ስል እኮ እንደዚህ አትሁኝ። ሰው እያየ ነው እንደዚህ አትሁኝ። እሺ ምንም አይመለከትም። ስለሰው የምታስብ ከሆነ ለኔ ታስብልኝ ነበር። ገባ አይደል? ለኔና ለአንቺ አስቤ እኮ ነው አልኩኝ። እንዴት ነው የምታስበው? ቢያንስ እኔ እናንተ በመሀላችን ቤተሰብ አለ እኮ። እሺ እኔ እናንተ በጣም ብዙ ተስፋዎች ነበሩ፣ ብዙ እቅዶች ነበሩ። አንተ ግን አትሆንም። ለሁሉም ነገር አትሆንም። እኔን ማዳመጥም መስማትም ካልፈለግ ከሷ ስሚሽ። ብሩኬ ልቀቀኝ እኮ እሷን በኔ ፊት ይኸውልህ አገናኝሽ። እሺ ልቀቀኝ። እኔ እሷን ማግኘት አልፈልግም እኮ። እኔ ታዲያ እሷን ማግኘት ካልፈልግ እኔ እና አንቺ ተለያይተን ልንቀር እኮ ነው። ታደርጉኝ ነው ስትጋቡ ሚዜ ልታደርገኝ ነው ወይ? ሃይሚ እስቲ ዝም በይ ለአንዴ እንኳን በእናትሽ። ልቀቀኝ። እሺ እጄን እያሳመመኝ ነው። እጄን አታሳምመኝ። እሺ ስሚኝ፣ እንድትነካኝ አልፈልግም። እንድትነካኝ አልፈልግም። ብሩኬ ልቀቀኝ እኮ ስሚኝ። እሺ ልቀቀኝ። ልንገርሽ ያለው ነገር እየሰማሁህ ነው እኮ። ግን የምታወራው ነገር አሳማኝ አይደለም እኮ። እኔን ካላመንኩ በሷ ፊት ነው ገና ስትመጣ ከማን ጋር ነህ አልኩህ አይደለ? ሃይሚ እኔ የሆነ ከሷ ጋር ነበርኩ ምናምን ብዬ መበጣበጥ አልፈልግም። ካንቺ ጋር መጣላት አልፈልግም። ሃይሚ ካንቺ ጋር መጣላት አልፈልግም። ለምንድነው ከኔ ጋር መጣላት ማለት? እኔ እንደማትፈልጊው ያውቃለሁ። እሷ እንዳገኛት አይደለ ያገኘሁበት ምክንያት ደግሞ ከኛውት እንድትወጣ ብዬ ነው። መጣላት የማትፈልገው በጣም ብዙ ቤተሰቦች ስለሚወዱ ነው አይደለ? አይደለም በጣም ብዙ ቤተሰቦች አይደለም። እኔ የራሴ ስለሆንሽ ነው ሃይሚ። አይደለም የራሴ ስለሆንሽ ነው። እንዳትዋሽ ብሩክ፣ የራሴ ስለሆንሽ ነው። ከዚህ በላይ አትዋሽ። ከዚህ በላይ ራስህንም እኔንም አትዋሽ። ከዚህ በላይ አትዋሽ። እኔ ራሴ እውነት አለኝ አይደል እንዴ? ለምንድን ነው ማትሰሚ? እና የራስህ እውነት አለ ቅመሚ። ብሩኬ ሃይሚ ስሚ፣ ብሩኬ ምንም ብትለኝ እኔ ቸኩለሽ ምንም ነገር እንዳትወስኝ። ስሚ ብሩኬ ልቀቀኝ። ቸኩለሽ ምንም ነገር እንዳትወስኝ። እንኳን መጣሁ ሃይሚ። የመጣሁበት ምክንያት በጣም ለትልቅ ነገር ነው። ቅመሚ ስሚ፣ የመጣሁት ለትልቅ ነገር ነው። ተረጅኝ ነው። ልቀቀኝ። እንኳንም አብሬህ መጣሁ። እውር ሆኜ ነበር አይደለ? ታውሬ ነበር። ሃይሚ ለምን አትሰሚኝም? ለሁለታችንም ብዬ ነው። ነገርኩሽ እኮ ድጋሚ ህይወቴ እንዲበጠበጥ አልፈልግም። ሚዜ እንድትሆን ነው ወይስ ሚዜ እንደሆናችሁ? ለሁለታችንም ብዬ የምትለኝ የመጣሁት ለትልቅ ምክንያት ነው። ስሚ አልገባኝም። የመጣሁት ለትልቅ ምክንያት ነው። ከመጣሁ አይቀር ብዬ ነው ያገኘሁት። ምክንያቱን ተናገረኝ። ከመጣሁ አይቀር አልነግርሽም። ያም ያክል ነገር በአንዴ እንዲከሰር አልፈልግም። ሃይሚ ለምን አትሰሚኝም? ተረጂ። አብራችሁ አደራችሁ፣ ሲነጋ ቁርስ አብራችሁ በላችሁ። እንደዛ ነው ሃይሚ። የምታወሪው ነገር ተጠንቀቂ፣ ይቆጭሻል። የኔ ቅመም ስሚኝ፣ ዞር በል ቅመሜ፣ ስሚኝ፣ ዞር በልልኝ። ምንም አይቆጨኝም። ዞር በልልኝ ቅመሜ፣ ስሚኝ፣ ዞር በልልኝ። እንደምታስቢው አይደለም፣ ምንም ነገር እንደማስበው አይደለም። ሃይሚ ረፊ፣ ይሄ እሷን ላገናኝሽ። ገና በጠዋቱ እኮ ነው የተላከልኝ አይደል? ይሄ ቪዲዮ ጭራሽ ቮይስ ራሱ ያማል እኮ ብሩኬ። እኔ እረዳሻለሁ እኮ ነው በሷ ፊት ለው እኔ እያታለልኩሽ አይደለም። ለምን አትሰሚኝም? ላገናኝሽ፣ እሷን ሂድልኝ። ላገናኝሽ ሃይሚ፣ በቃ መልሴን አግኝቻለሁ። ሂድልኝ። ላገናኝሽ፣ ሂድልኝ። አንዴ ብቻ ላገናኝሽ። አልፈልግም። አንዴ ብቻ ምን ላገናኝሽ። ለምን? እሺ ለምን? ከዛ ያለው ነገር በኔ ፊት ካወራች እናያለን። ከዛስ? እሺ እናወራ። እኔም እኮ ነው ማመን የለብሽ ሃይሚ። እሷን ላምጣትና አውሪያት አልኩሽ እኮ። አሁን አቅሙ የለኝም። እሷን የማግኘት ከእሷ ጋር የመጨቃጨቅ ምንም አቅሙ የለኝም። ብሩኬ ደክሞኛል። እግዚአብሔርን በቃኝ። በቃኝ ብሩኬ፣ በቃ ደክሞኛል። እኔ አሁን ጊዜ የለኝም። ይበቃሃል። እሺ ላገናኝሽ ሃይሚ ብሩኬ፣ እንዳትከተለኝ። እሷን ላገናኝሽ አሁን አቅሙ የለኝም አልኩህ። በቃ እሺ ተረጋጊና ላገናኝሽ። ሃይሚ ምንም ነገር እንደምታስቢ አይደለም።
ምንም ያረጋጋኝ ነገር የለም። እንደምታስቢው አይደለም ምንም ነገር እንዴ ምንም ነገር እንደምታስቢው አይደለም። እኔ ራሴ ምክንያቶች አሉኝ እዚህ ሀገር የመጣሁበት። ከዚህ በፊት እኮ በዚህ ልጅ ምክንያት እኔ እናንተ ተጣልተናል አይደለ? ግን እኔ ያንተን ገመና ላለማውጣት ስል ሞክሬያለሁ፣ ብዙ ጥሬያለሁ። ገመናህን ላለማውጣት ስል በጣም ብዙ ሞከርኩኝ፣ ግን እኔ ነኝ የተፈረደብኝ። ሁሌ ለሰው ወሬ ቦታ ትሰጫለሽ አልከኝ። አሁንስ ለሰው ወሬ ነው ቦታ የሰጠሁት? ምን ልስማ? ስንት ጊዜ ሰማሁህ? እኔ ደክሞኛል። ለሁለታችንም ስትል ለምን አልኩህ እኮ። ምክንያቱም ምንድነው የሁለታችንም ጉዳይ ምንድነው? ጊዛኔ ጣላንበት ነገር ድጋሚ እንዳይፈጠር ነው ያስተነገርኩት። ድጋሚ እንዳይፈጠር ፈጠርክ እኮ። ይሄው ራስህ አገኛት እኮ አገኛት። ባታገኛትስ ድጋሚ እንዳይፈጠር እዚህ ሀገር ከመጣ ያቀር በስራ ለወራት ተው ብሩኬ ተው። በቃ ማግኘት አልነበረብህም። እንደዛም ብለህ ከሆነ ስህተት ነበር፣ ማግኘት ስህተት ነበር እኮ። ስሚኛ ታዲያ ብሩኬ ተረጅኝ። እኔ ምንም አልረዳህም። እዚህ መጣሁት እሷን ብዬ አይደለም። ምንም አልረዳህም። እዚህ መጣሁት እሷን ብዬ አይደለም። ለምንም ጉዳይ ነው። እኔ ግን የሚያሳዝነኝ ልክ እንደ ጭራ ተከትዬ መምጣቴ ነው። ቅመምዬ ዞር በልልኝ ብሩኬ፣ ዞር በልልኝ። የመጣሁበት ትልቅ ምክንያት አለ። ይቆጭሻል፣ ይቆጭሻል። የምታወሪው ነገር ተጠንቀቂ። ምንም አይቆጨኝም። ራሴን ያዳንኩት ቅመምዬ። ስሚ፣ ለምንድን ነው የምታድኚው? ካንተ አይነቱ ውሸታ ሃይሚ ለምን አትሰሚኝ? ለምን ስሚኛ፣ እኔን ተረጂኝ። ቅድሚያ ብሩክ አሳዛኝ ለመምሰል አትሞክር። አቦ በእናትሽ እኔ በስርዓት እያወራሁሽ ነው። ለምንድን ነው የማትሰሚኝ? የራሴ ምክንያት አለኝ። አሳዛኝ ለመሆን ምናምን አይደለም አልኩ። ምክንያትህ ደግሞ አሳማኝ አይደለም እኮ። ይስሚኝ፣ ምክንያትህ ደግሞ አሳማኝ አይደለም። አሳማኝ ካልሆነልሽ እሷ ላገናኝሽ። አትከተለኝ ከዚህ በላይ ሃይሚ ለምን አትሰሚኝ? ዞር በልልኝ ብሩክ፣ እንዳትከተለኝ። ላገናኝሽ እሷ። እኔ ወደ ቤቴ መሄድ ፈልጋለሁ። መረጋጋት ፈልጋለሁ። አልፈልግም። እኔ ላርስሽ። አንተ ነህ ያመጣኸኝ እዚህ። አንተ ላርስሽ። አንተ አይደለህ ማለት እኮ። እኔ ላርስሽ አልፈልግም። ራሴ ሄዳለሁ። ሃይሚ ለምንድን ነው ተረጋግተሽ ትራንስፖርት ተጠቅሜ ራሴ ሄዳለሁ። እሺ ገባህ? ለምን እሺ ተረጋግተሽ እኔን አታወሪኝ? ሌላ ሰው ባይህ ለማመን ይከብደኛል። አፍቃሪ ነኝና ሳስበው ያመኛል። ብሰማም ክፉ ነገር ባንተ ቂም መቻውቅና አይሆንም እላለው ወድሃለውና። ታዲያ ምነው ልብህን ባይጎዳኝ? ምነው ኧረ ነፍሴ ድረስ እስከሚ